ምድርና ሰማይ ተገለባበጠችብኝ እምለው ነገር ጠፋብኝ አንዴ ለራሴም አንዴ ለሷ ማልቀስ ጀመርኩኝ በጣም እየተቀራረብን ስንመጣ እሱ ግንኙነታችን ለምን ወደ ፍቅር አንቀይረውም አለ ሰላም እንዴት ናችሁ የኛ ፋሚሊዎች ሰላም ናችሁ እንዴት ናችሁ አንዴ ነኝ ሰላም ልበላችሁ እሺ የግሉ አረጋችሁ ደህና ናችሁ እንዴት ናችሁ በጣም ተናፍቃችኋል የኛ ውዶች በጣም ናፍቃችሁናል ስለናፈቃችሁን ደግሞ ቶሎ ለመምጣት እየሞከርን ነው ደግሞ በደንብ ሐሳብ እየሰጣችሁ ሰፖርት ያረጋችሁ ስለሆነ በጣም ነው የምናመሰግነው የእውነት በጣም ባለፈው በጀመርነው ፕሮግራም ብዙዎች ድጋፋቸውን አሳይተውናል በርቱ ከዚህም በላይ ቀጥሉበት ለብዙዎች ትምህርት ይሆናል ብለው በደንብ አበረታተውናል በጣም ደስ ብሎናል እንግዲህ እናንተም ከወደዳችሁት ከዚህም በኋላ በደንብ አሪፍ አድርገን እንቀጥለው ይሆናል ማለት ነው እንግዲህ ዛሬም አመጣጣችን ምንድነው በዚሁ አይነት ቪዲዮ ነው የመጣ ነው ማለት ነው አንድ ባለ ታሪካችን የባለፈውን ፕሮግራም አይታ በጣም ልቧ እንደተነካ ነው የነገረችን እና እንግዲህ የሷንም ታሪክ እስኪ ላጋራ ለሌሎች ሰዎችም ትምህርት ይሆናል በማለት ልካልናለች እንግዲህ እስኪ ታሪኩን ለስሞና ሐሳባችንን እንሰጥበታለን ማለት ነው ሰላም እንዴት ናችሁ ስሜ ለጊዜው ይቆይ በአረብ ሀገር የምኖር እህታችሁ ነኝ ባለፈው ስለ አንድ እህታችን ያጋራችሁትን አሳዛኝ ታሪክ አይቼ በጣም ነበር ልቤ የተነካው ብዙዎቻችን በአረብ ሀገር የምንኖር ሴቶች በእንደዚህ አይነት ጨካኝ ሰዎች ክህደት ይፈጸምብናል እናንተም ይህንን ታሪክ ለሌሎች እህቶች መማሪያ ይሆን ዘንድ እዚህ ዩቲዩብ ላይ ማካፈላችሁ በጣም መልካም ነገር ነው ለኔ አይነት በአረብ ሀገር ለምንገኝ እህቶች ትልቅ ትምህርት ነው እኔም ዛሬ ይህንን መልእክት የምልከው አንድም ለጀመራችሁት ፕሮግራም ድጋፌን ለመግለጽ እንዲሁም የኔ ታሪክም ለሌሎች ትምህርት ይሆናል ብዬ በማሰብ ላካፍላችሁ ስለወሰንኩ ነው ወደዚህ ከመጣው 3 አመት እየሆነኝ ነው ወደ አረብ ሀገር ማለት ነው የራሴንም የቤተሰቦቼንም ህይወት ለመቀየር ላቤን ጠብ አድርጌ እየሰራው እገኛለሁ ሀገር ቤት ስገባ ትዳር መመስረት ልጆች መውለድ የምንጊዜም ህልሜ ነው እዚህ ከመጣው በኋላ ከአንድ ልጅ ጋር በፌስቡክ ተዋውቀን በጣም ተግባብተን ነበረ እናም በጣም እየተቀራረብን ስንመጣ እሱ ግንኙነታችን ለምን ወደ ፍቅር አንቀይረውም አለኝ እኔም በሰዓቱ የኔ የምለው ሰው ያስፈልገኝ ስለነበረ እንዲሁም ልጁ ላይ ጥሩ ነገሮች ስላየው ተስማማው እና ፍቅር ጀመርን ከዛ ወደ ሀገር ቤት ስመጣ ድል ባለ ሰርግ እንደምንጋባ ልጆች እንደምንወልድ ጥሩ ህይወት እንደሚኖረን ሲነግረኝ በጣም ጓጓው በጣም እንደዋወላለን ብዙ እናወራለን አስተሳሰቡ ለሴት ልጅ ያለው ክብር ከምንም በላይ ልቤን ገዛው ባለፈው ያልኩ ሐሳብ ትዝ ይላል አረብ ሀገር ያሉ እህቶቻችን ይሄ በጣም ፍቅር በጣም እንደሚገዛቸውና በቃ ደካማ ጎናቸው ፍቅር እንደሆነ በጣም መወደድ በጣም መፈለግ ምናምን ይፈልጋሉ ምክንያቱም በጣም የቤተሰብ ናፍቆት አለባቸው ጓደኛ ያገኙም የኔ የሚሉት ሰው ባጠገባቸው የለምና እወድሻለሁ አቆላምጦ የሚጠራቸው ሰው ሁሉ እውነተኛ ነው ይመስላቸው እነሱ እውነተኞች ስለሆኑ ማለት ነው እና አሁንም እሷ ይሄ ጉጉቷ እንደዛ ነው ጓጓው ነው በጣም ይሄ ላይክ የኔ የምለው ሰው እፈልጋለሁ አለች ገብቶሻል ሐሳቧን የምታጋራው ሰው እዛ ጋር መቼም በሰው ሀገር ላይ ስትሆኚ ሁሌ ደስተኛ አትሆኚም ብዙ ነገር ይከፋሻል ናፍቆት አለ ምናምን እና ለዛ ሰው የምታካፊው ሰው ትፈልጊያለሽ በቃ በፌስቡክ አውቀው እንኳን ጉጉቷ በጣም ነው የሚገርመው በጣም እሺ ፈጣሪዬንም እንደዚህ አይነት ሰው ስለሰጠኝ አመሰገንኩት ከዛም አንድ ቀን ፌስቡክ ላይ አንዲት ልጅ የሱን ፎቶ ፖስት አድርጋ አየው ከዛም ቀጥታ እሱን ማናት ብዬ ጠየቅኩት እሱም እህቱ እንደሆነች ነገረኝ ከዛ በፊት ግን እህት እንዳለው ነግሮኝ አያውቅም ነበረ ቢሆንም ይሁን ብዬ አመንኩት ነገር ግን እየቆየ ምንም ልቤ አላርፍ አለኝ እናም ፖስት ያደረገችውን ልጅ እሱ ሳያውቅ ላዋራት ወሰንኩ ከዛም በፌስቡክ ፖስት ያደረገችው ሰው ማን እንደሆነ ጠየኳት የመለሰችልኝ መልስ ግን ላስበውም ይሆናል ብዬም ልጠብቀው የማልችለው አስደንጋጭ ነገር ነበር ልጅቷ እንደተጠረጠርኩት ሊሆን ነው እስኪ እንየው
እሺ ልጅቷ እሱ እንዳለው እህቱ ሳትሆን እንደኔው እሱን ሀገር ቤት ስትገባ ልታገባው እየጠበቀች ያለች ሴት ናት። ቡልሺት። እንደዚህ ነበር የጠበቅሽው? ማለት ልታገባው ምናምን ሳይሆን ግን በቃ የሆነ ገርል ፍሬንዱ እህቱ እንዳልሆነች በቃ የሆነ ኤክስፔክት አድርጌያለሁ። እህት እንደሌለው እንዳለው ነግሯት አያውቅም በጭራሽ። እና ግን በቃ ድንገት እህቴ ናት ሲል ኦኬ እሺ። ከዛም ለ1 ዓመት ያክል እንዳወሩ በቅርቡ እሱን ለማግባት ወደ ሀገር ቤት እንደምትሄድ ነገረችኝ። እኔም ምድርና ሰማይ ተገለባበጠችብኝ። እምለው ነገር ጠፋብኝ። አንዴ ለራሴም አንዴ ለእሷ ማልቀስ ጀመርኩኝ። ለእሷም ምን ብዬ እንደምነግራት ግራ ገባኝ። እሷ ከኔ በላይ ተስፋ አላት። ጓጉታ የሰርጓን ቀን እየጠበቀች ነው። አታሳዝንም? በእናትህ ስለ ልጅቷ እያሰበች እኮ ነው። ከራሷ በላይ አሁን ለልጅቷ ነው እየተጨነቀች ያለችው። አንዴ እሷ በቃ አውቀዋለች፣ በቃ እንትን ብላ ራሷን አጽናንታ ገና ልጅቷ አላወቀችም እስካሁን ድረስ አልነገረቻትም። ራሷ ይቻል አይደለ? ለልጅቷ በጣም እየተጠነቀቀችላት ነው። በጣም የምትገርሚ ነሽ በእውነት በጣም ልባም ነሽ። እና እሺ እንጨርሰው እስኪ። እሺ ቀን ከሌሊት አነበው፣ ግን በጊዜ ይህንን ነገር በማወቄ ፈጣሪንም አመሰገንኩ። ከዛ ትንሽ ራሴን ካረጋጋው በኋላ ለልጅቷ በእኔ በኩል ያለውንም ታሪክ በሙሉ ነገርኳት። ነገር ግን ምንም ልታምነኝ አልፈለገችም። ከዛም እሱና እኔ ያወራነውን ሜሴጅ አሳየዋት። እህቱ እንደሆነች የነገረኝን መልእክት አሳየዋት። ከዛ በኋላ እሷም ከኔ የበለጠ ደነገጠች። የኔን ፎቶ ልካለት ማናት ስትለው ይባስ ብሎክ አደረጋት። በቃ የመጨረሻው እንትን ላይ ደረሰ። ገብቻል። በቃ እንደተነቃበት አወቀ። ገብቻል። ሁለቱም ጠየቁት። የለም ይችኛዋም ማናት የፖስተች ስትለው እህቴ ናት አለ። ከዛ ያችኛዋም ልጅ ደግሞ የዚችኛዋን ፎቶ ስትልክለት በቃ እንዳወሩ ገብቶታል። ሁለቱም ድንገት ሁለቱም እኩል ቢመጡና በተመሳሳይ ወቅት ምን ሊያደርጋቸው ነው? ኧረ ወይኔ አንዳንድ ሰው ከአቅም በላይ ናችሁ። በቃ ይሄ የክፋታችሁ ጥግ አንዳንድ ሰዎች ነው። እሺ ግን ሁሉንም እያደረገ አንዳንድ ሰዎች የክፋታችሁ ጥግ በዚህ ልክ ይሄ ማለት ሂሳብ ስትሰሩ ስትቀምሩ ምናምን ይሄ ለጥሩ ነገር የሆነ ለስራ ራሳችሁን ለመለወጥ ብትጠቀሙበት በእርግጠኝነት በጣም ፐርፌክት ትሆኑ ነበረ። በእውነት በጣም ማለት አሪፍ። ይሄ ሰው እንግዲህ አሁን እኮ ይቺ ልጅ ፖስት ማድረጓ ነው እንዲያውቁ ያደረገው እንጂ በቃ ልጆች ሁለቱንም በተመሳሳይ ሁኔታ በተመሳሳይ ጊዜ አንድ አይነት ነገር እያወራ አታሏቸዋል። ገብቶሻል? ሁለቱንም አለዋችሁ እያለ ነው፣ አገባችኋለሁ እያለ ነው። አገር ቤት ሁለቱም ሊመጡ ወስነዋል። እንግዲህ አስቢ፣ ምን ሊያረጋቸው ነው? በጣም ከባድ ነገር ነው። አንዷን ክፍለ ሀገር አንደኛዋን አንዷ ክፍለ ሀገር እንደዛ ሊያረግ ነው። ታዲያ እንዴት እንዲህ ይሄን ራስህን ቢዚ አድርገህ ይሄ የሆነ የለም ስራዬ ብሎ በቃ የምትሰሪው አይነት ነገር ነው የሚመስለው። ገብቶሻል? በጣም ከባድ ነገር ነው። እሺ ከዛም ሁለታችንም በአንድ ወንድ እንደተታለልን አወቀን። እርስ በራሳችን መጽናናት ጀመርን። እኔም እሷም ወደ ሀገር ቤት የመሄድ ሀሳባችንን ቀየርን። አሁን ላይ እዚሁ ስራችንን እየሰራን እንገኛለን። እና ውዶቼ ይሄ ታሪክ የኔና የእሷ ብቻ ሳይሆን የብዙዎች ሴት እህቶች ታሪክ ነው። ብዙ እህቶች ራሳቸውን እስከ ማጥፋት ደርሰዋል። ይህን ታሪኬን የላኩላችሁ ሌሎች እህቶች ትምህርት እንዲሆን ብዬ ነው። አመሰግናለሁ። ደህና ሁኑልኝ ብላ ጨርሳለች ባለ ታሪካችን። አገር ቤት የመመለስ ሀሳባቸውን ሀገር ቤት ተመልሶ ቤተሰብ የመስረት ምናምን ሀሳባቸውን ተስፋቸውን ሁላ ግድል ነው ያደረገው። በቃ አሁን እኮ ያቺኛዋ ልጅ አስቢው፣ በቃ ወደ ሀገር ቤት ገብታ ትዳር ለመመስረት ምን ለማለት ልጆች ለመውለድ ወስናለች። ገብቶሻል? እና ከዚህ በኋላ ፕላን ነው አሁን ከዜሮ ነው እኮ ይደክማል። ከዚህ በኋላ አዲስ ሰው ተዋውቃ ምናምን ራሱ እሱም ብቻ ሰው የማመን እንትን እንዴት ከዚህ በኋላ ማንን ወንድ ነው አምነው እነዚህ ልጆች የሚቀርቡት? እኔም ብሆን አላምንም። በጣም አስቸጋሪ ነገር ነው። ለመናገር ወንዶች በጣም ከባድ ፍጥረቶች ናቸው። ሁሉም ወንዶች አይደሉም። እውነት ለመናገር በጣም ወልካም ወንዶች አሉ፣ በጣም መልካም ወንዶች። እናንተም ይሄንን ነገር ትጋሩኛላችሁ ብዬ አስባለሁ።
ብዙ ሴት እህቶች ባሎቻቸው በደንብ ተንከባክበዋቸው ፍቅር እየሰጧቸው ጥሩ ትዳር መስርተው የሚኖሩ ወንዶች አሉ፣ ባልና ሚስቶች አሉ። ግን በዚህኛውም ደግሞ በኩል እንደዚህ አይነት ወንዶች ደግሞ አሉ። እጋራለሁ። ግን በጣም በቃ አንዳንዴ እውነቴን ነው አብሽ በቃ ታበዙታላችሁ። ከረዳ ምን ታበዙታላችሁ። እውነት በጣም አንዳንዴ ይሄ ከሰብአዊነት በጣም የወጣ ነገር እናቱን እህቱን ቤት አስቀምጦ ነው በእርግጠኝነት ይሄ ልጅ እንደዚህ የሚያደርገው። እሱ በጣም ግልጽ ነው። ግን ጀነራላይዝ አናድርገው። አሁን ወንዶች የምናጠቃልልበት ሳይሆን አሉ ወንዶች እንደዚሁ ስራዬ ብለው ሴት እህቶችን የሚያታልሉ እነሱን ለገንዘብ ብለው ቀርበው ገንዘባቸውን ብቻ ህይወታቸውን ልጅቷ እንዳለችው እኮ ህይወታቸውን ሁላ የሚያጡ ልጆች አሉ። ህይወታቸውን ብቻ ማጣትም ሳይሆን የአይምሮ እክል የሚያጋጥማቸው እንዴ በጣም ከባድ ነገር ነው። አዎ ሶሻል ሚዲያ ላይ ተለቆ አይተናል። ደግሞ መንገድ ላይ እንኳን ወጥተው በጣም ከባድ ነገር ነው ተስፋ ማድረግ። በጣም የሰው ልጅ ተስፋ ነው የሚኖረው። ተስፋ ስታደርጊበት የነበረው ነገር ላይ በአንድ ቀን ውስጥ ዜሮ ሲሆንብሽ እንደተታለልሽ ሲገባሽ እንዴት አታብጂም እንዴ? በጣም ከባድ ነገር ነው። እኔ ላይ እንደዚህ አይነት ነገር ሀፕን ቢያደርግ ምን ታደርጋለህ? አላውቅም። እኔ ለማሰብም ይከብደኛል። ይሄ በጣም አስቸጋሪ ከባድ ነገር ነው። ገብቶሻል? እና ወደ እንደ ወንድም እውነቴን ነው በጣም ከባድ ነገር ነው። እኔ እንጃ እኔ እንዴት እንደማደርግ አላውቅም። በጣም አስቸጋሪ ነገር ነው። እኔ እንጃ በጣም ከባድ ነው እውነት ለማሰብ ሀሳብ ለምን መሰለህ ያነሳውልህ ቤተሰብ ማለት እነዚህ ልጆች በእርግጠኝነት አብዛኛው 190% አረብ ሀገር የሚሄዱ ሴት እህቶቻችን የቤተሰቦቻቸውን ህይወት ለመለወጥ በቃ ከስንት አንዱ ነው እንደው 10% የሚሆነው ነው የራሴን ህይወት እቀይራለሁ ምናምን ብሎ የሚሄደውና የቤተሰቦቻቸውን ህይወት ለማሻሻል ነው የሚሄዱትና እህት ወንድም ቤት ውስጥ ያለ እናት አባት እነዚህ ልጆች በደንብ ትሪት ቢያደርጋቸው ብር ለመጠየቅ ብቻ ሳይሆን እንዴት ነሽ ልጄ፣ እንዴት ነሽ እህቴ፣ እንዴት ነሽ ለማለት ቢደውሉ በዓል ጠብቀው በዓል እኮ ደረሰ ስንት ታስገቢያለሽ ምናምን ለማለት ከሚደውሉ እንዴት ነሽ ደህና ነሽ ወይ እንኳን አደረሰሽ ብለው ቢደውሉ በእውነት እነዚህ ልጆች እንደዚህ አይታለሉም። እውነት በቃ ሐሳብን ይሄ በግልጽ ቤተሰብ ነው በቃ ለልጅ እኮ በዛ ላይ ደግሞ በጣም ትንንሽ ልጆች እኮ ናቸው። እድሜያቸውን እየጨመሩ ፓስፖርት እኮ ነው የሚያወጡት አብርሽ እና በጣም ትንንሽ ልጆች ናቸው ያልበሰሉ ምናምን ናቸውና ከቤተሰቦቻቸው ጥሩ ድጋፍ ቢያገኙ እንደዚህ አይነት መታለል ውስጥ አይገቡም ብዬ እርግጠኛ መሆን ይችላል። እና ሌላው ነገር አሁን እህቶቻችን ምንድነው እንትን ማለት ያለባቸው ሶሻል ሚዲያ ላይ የሚያገኙትን ወንድም ሆነ ሌላም ሰው እንዲሁ በቀላሉ ማመን የለባቸው። ምክንያቱም እዛ ጋ ያ ሰው ሌላ ማንነቱ ሊሆን ይችላል ይዞ የሚቀርበው ገብታችኋል። ትክክለኛ ማንነቱ ሌላ፣ እዚህ ጋር ሶሻል ሚዲያ ላይ ደግሞ ለእናንተ የሚያሳየው ሶሻል ሚዲያ እንዳለ በጣም የተለየ ፌክ ነው። ፌክ ነገር ይበዛል። ሶሻል ሚዲያ ብዙ ነገሩ ፌክ ነው። በቃ ብዙ እህቶች ደግሞ የሚታለሉት እሱ ምንድነው እውነት ይመስላቸዋል እና የመታለል ነገር ይኖረዋል። ስለዚህም እኔ የምለው ነገር ምንድነው ለእንደዚህ አይነት በተለይ ደግሞ ለእንደዚህ ለፍቅር ግንኙነት አለመቸኮል። በቃ እዛ ያሉበትን ነገር ምንድነው የሄዱበትን አላማ አሳክተው ሲመጡ እዚህ ይደርሳል። ምንድነው በሶሻል ሚዲያ ከመሆኑ ይልቅ በአካል እዚሁ ተገናኝተው ተቀራርበው በደንብ ተግባብተው ወደ ትዳር መግባት አንድ ቀን እኮ ዴት ማድረግ በራሱ እኮ በጣም ለውጥ ያመጣል። በቃ በአካል ተገናኝተህ በቃ በጣም ለውጥ ያመጣል። ምክንያቱም እዚህ ጋር ምንም የማታውቂውን ሰው በአካል ምን ይሁን ምን አይነት ጸባይ ይኖረው ምኑንም ሳታውቂው ኢማጂን ልታገቢ ወስነሽ መምጣት ራሱ በጣም ከባድ በጣም ሪስክ ነው። በጣም ምኑንም አታውቂውም እኮ አያሳዝኑም። እውነት በጣም ከባድ ነገር ነው። አገባሻለሁ ስላለ ብቻ ጠቅልለሽ እሱም ብለሽ መምጣት በጣም አስቸጋሪ ነገር ነው። እና ምንድነው የምንመክረው ነገር ተረጋግቶ እነዚህ ነገሮች ተረጋግቶ ማሰብ፣ እዛ የሄዱበትን አላማ ደግሞ በቃ በቃ እዛ ላይ ፎከስ አድርጉ። ያንን ከጨረሱ በኋላ ወደዚህ መጥቶ ይደርሳል። ምክንያቱም ይሄ የማይሆን ትዳር ውስጥ ገብቶ በኋላ ደግሞ ሌላ ችግር ውስጥ ከመግባት
ተረጋግቶ አስቦ ጥሩ ትዳር መመስረት ይሻላል ነው ያስባለሁ። ከኔ በተሻለ እሱን ስሙት ማለት በወንዶች አይን በወንዶች አንደበት ስለሆነ እየተናገረ ያለው ተዋጉልን እያለ ነው። አይ እንደዛ ሲሆን በቃ እኔ ምንድነው የእህቶቼ እንትን እየተሰማኝ ነው። ገብቶሻል? እዚህ ጋር በጣም ከባድ ነገር ነው። ህይወት ለመለወጥ ብለው ባህር ተሻግረው ዘርስ ሂደው ከዛ ደግሞ ያሰቡት ነገር ሳይሳካ አሁን ብዙ እህቶች እኮ ናቸው እዛ 3 ዓመት 4 ዓመት ለፍተው ይመጡና ከዛ እዚህ ሲመጡ የሆነ በአንድ ጊዜ ዜሮ ይሆንባቸው። ገንዘባቸውን አንድ ወንድ ይበለዋል፣ ቤተሰብ ይበለዋል። ከዛ ዜሮ ሆኖ ድጋሚ ይሄዳሉ። እና እድሜያቸውን ሁሉ የሚጨርሱት ይሄ በቃ በስራ በጣም ከባድ ነገር ነው። እና አሁን ይሄ አረብ ሀገር ኪደው የሚመለሱ ሴቶች እዚህ መተው ውጤታማ ይሄ ጥሩ ህይወት የመመስረት እንትናቸው በጣም ትንሽ ነው። በቃ የመታለል ነገራቸው በጣም ሰፊ ነው። ደግሞ እነሱንም ለመብላት ለማታለል በቃ ዙሪያቸው ላይ በጣም ብዙ ያንዣብባል። ቤተሰቡ ሁላ ሳይቀር በጣም ልመጣ ነው ምናምን ስትል እንዴ ምን ሰራይልሽ ስሪ እንጂ ምናምን የሚል ቤተሰብ እኮ ያለበት ሀገር ላይ ነው ያለነው። በቃ ቤተሰብም ለልጁ የማያስብበት ምንም በቃ እዛው ትቃጠል በቃ ለኛ ብሩን ብቻ ላኪ አይነት ነገር ነው። በጣም እዚህም ከመጡ በኋላ ያንቺን ህይወት ምንም ለውጭ የሚል የለም። የኛን እንደዚህ እኮ ቸግሮ ነው የሆነች ነገር አሁንም እንደዚህ ነገር ብታረግልን ባየሽበት በለመድሽው ሂደሽ ብትሰሪ ምናምን ሁላ የሚባሉ ሴቶች አሉ። እነሱ ደግሞ ውስጣቸው ያለመቻል ነገር አለ ምናምን ብራቸውን ዝም ብለው እንዲበትኑ ይሆናሉ። ከዛ በኋላ የኔ የሚሉት ነገር ሳይኖራቸው ይቀራሉ። መጨረሻ ላይ ተመልሰው ወደዛ መሄድ ይሆናል። ምክንያቱም ያደረጉት የሰጡት ሰው ራሱ ሰጠሽኝ ያደረግሽልኝ አይላቸው ሰው የለም። እንዴ ይሄ ሁሉ አመት እዛ ሰርተሽ ምንም የለሽም ለሱ የሰጠሽው ሰው እኮ እንደዛ ቢለው ታውቃለህ ለኔ አድርገሽ ነው ምናምን አይልም። ይሄ ሁሉ አመት ቆይተሽ ምንም ነገር ሳትይዥ አይ ላንተ ልኬ ነው ብትለው ራሱ ነው የሚለው በእርግጠኝነት። እና እውነት ነው ልስነቃ በሉ። እውነት አሁን እህቶች በጣም ጥንቃቄ ሪሌሽንሺፕ ውስጥ ደግሞ ለመግባት ስታስቡ በተለይ ደግሞ ከሶሻል ሚዲያ ጋር የተያያዘ ነገር ካላችሁ በጣም ተጠንቀቁ። በጣም ብልጡን በጣም ለመመርመር ሞክሩ። ሳንቲማችሁ ያዝ። በጣም በቃ የሄዱበትን ዓላማ አለመርሳት። እዛ የምትቆዩበትን ቆይታ ራሱ የሚወስነው ይሄ ነው ማለት ገንዘብ ሰርታችሁ የምትይዙ ከሆነ ወደዚህ የምትልኩበት የተለያየ ምክንያት ከሌላችሁ እዛ የምትቆዩበትን እድሜ ራሱ ያሳጥርላችኋል። ቶሎ ወደ ሀገራችሁ ተመልሳችሁ ጥሩ ህይወት ለመመስረት እድል ይሰጣችኋል ብዬ አስባለሁ። ከእናንተ በተሻለ ባላቅም እዛ ያለውን ነገር ስለማላቅ እንዲህ ነው ለማለት አልችልም። ግን በቃ ወንዶች አሁን እንዲህ በፍቅር ምናምን የሚታለሉ ሴቶች ብዙ ጊዜ ገንዘባቸውን በመላክ ነው በቃ የሚጨርሱት እኮ። አሁን እነዚህም አሁን ይሄ ወንድ ይሄ ልጅ ከሁለቱም ገንዘብ ያስልካል። በእርግጠኝነት ወስዷል። ግልጽ ነው። ሁለቱንም ሴቶች አለዋችሁ ስትመጡ እኔ እንጋባለን እያለ ሲያታልላቸው ነበር። ገብቶሻል? እምነታቸውንም ነው የበለው፣ ገንዘባቸውን በቃ ሁሉንም ነገራቸውን የወሰደባቸው። በቃ ተስፋቸውን ነው ጭልም ያደረገባቸው። ገብቶሻል? ትዳርሽን እያሰብሽ እዚህ መጥተው የሚኖራቸውን ነገር እያሰቡ ነው ልጆቹ። ገብቶሻል? አግብተው ወልደው ያለውን ነገር ነበር እያሰቡ የነበረው እና ያን ሁላ ነገር ነው ወደ ዜሮ ያደረገባቸው በአንድ ጊዜ። እና ምንድነው ሀሳባችንን ስናጠቃልለው እህቶቻችን በጣም ጥንቃቄ ማድረግ፣ ሶሻል ሚዲያ ላይ የሚያዩትን ነገር በጥንቃቄ ማየት፣ ይሄ ቶሎ አለመታለል። ብዙ አታላይ ሰዎች አሉ። ስለዚህ በደንብ ጥንቃቄ ማድረግ ይኖርባቸዋል ብለን እናስባለን። ይህን ታሪክም የላክሽልን እህታችን እናመሰግናለን። የኔ ቆንጆ በጣም ጥሩ ልብ እንዳለሽ ምናምን አይተናል። እውነት ለመናገር ከራስሽ አልፈሽ ስለሌላ ሰውም እያሰብሽ ነበርና ጥሩ ልብ ነው ያለሽ። አይለውጥብሽ። የተሻለ ህይወት እንደሚገባሽ እናምናለን። የተሻለ ፍቅር እንደሚገባሽ እናምናለን። የተሻለ ፍቅር ይኖርሻል። የተሻለ ቤተሰብ ይኖርሻል። አገርሽ ላይ ገብተሽ የምትመኘውን አይነት ህይወት እንደምትኖሪ ተስፋ እናደርጋለን። እኛ እንወድሻለን፣ በጣም እንወድሻለን። ሁላችንም እንወድሻለን፣ እናከብርሻለን። እንግዲህ ፈጣሪ ያስብሽውን ደግሞ ትዳር ልጆች ይስጥሽ ነው የምንለው። እንግዲህ ማለት ይችላለን።
እናም ሌሎች እህቶችም እንግዲህ እንደዚሁ ተመሳሳይ ሀሳቦች ይኖራቸዋል፣ ታሪኮች ይኖራቸዋል እና እስኪ ሀሳባችሁን አካፍሉን። ከዚህ የተለየም ታሪክ ካላችሁ ለሌሎች እህት ወንድሞች ትምህርት ይሆናል የምትሉት ነገርም ካለ አካፍሉን። እንደዚህ አምተን እንወያይበታለን፣ ሀሳብ እንሰጣጥበታለን። ምክንያቱም እዚህ ጋር ሼር በተደራረገው ቁጥር ምንድነው በደንብ በተወራበት ነገር ያ ነገር መረጃ በደንብ መስጠት ክፍተትን መድፈን እንችላለን። ያ በጣም እንደዛ ይሆንልናል። ስለዚህ እኛም ይህንን ፕሮግራም ጠንከራ አድርገን እንቀጥልበታለን። እንደዚህ በርቱ ከተባልን በደንብ እንቀጥልበታለን። ለሌሎችም ትምህርት በደንብ እንዲያገኙበት ይሆናል ብለን እናስባለን። እንወዳችኋለን። ይሄንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ለሌሎች እንዲደርስ ሼር ማድረጋችሁ ላይክ ማድረጋችሁን እንዳትረሱ። እንወዳችኋለን። ባይ